አሁን የወጣውን ዘፈን 18 ዘፈን ተብሏል። ሌሎችም ዘፋኞች እንደዛው ትላንትና የሚያወጡ ስላሉ ብዙዎቹ ስላሉ ማለት ነው። ሰው ካዳመጠ በኋላ ነው ባህል መሆኑን የሚለየው። ግጥሙን ከገመገመ በኋላ ከዛስ እንዴት ነው የሚደረገው? ወይስ ዘፈን ተከለከላለች የሚል አስተምሮ አለ እንዴ? ጋዲ ዲያቆን ዳዊት ምንድነው አልሰማሁትም። እኔ አሁን ለምሳሌ የሀገር ስትልኝ ለምሳሌ ስለ ሀገር መስፈን የሆነ የሀገር ወይ የሰርግ ወይ እንደዚህ ከባህል ጋር ቤተክርስቲያን የራሷ መዝሙር አላት አይደል እንዴ? ዲያቆን ዳዊት ቢ አንተ አሁን ወንድማችን ሊያዳምጠንም ፈቃደኛ ስላልሆነ አንተ እንደው ሜቢ መጠየቅ ከቻልክ አንተንም ከሰማልህ ነበረ። ያው መልሶ እንደው ዝም ብሎ ቪክቲም ሜንታሊቲ ይዞ ነገር ነው የመጣውና አታክ የማድረግ ነገር ነው የሚያደርገው። ግን ዞሮ ዞሮ ያው በእግዚአብሔር ፊት መዋሸት ወንድማችን ቢኒ በጣም ኃጢአት ነው። ምንም ማስረጃ በሌለ ነገር ሰውን ካድሬ ነው፣ መንግስት ቢሮ እንደዚህ የሚሰራ ነው፣ ብልጽግና ነው እንዲያሉ ሰውን አኪዩዝ ማድረግ ኃጢአት ነው። የምርም ደግሞ እንደው በተወስ ትንሽ እንኳን ለእግዚአብሔር ፍቅር አለኝ የምትል ሰው ከሆነ በዚህ ነገር እንሳ እንደምትገባ ተስፋ አደርጋለሁ። ሁለተኛ ጳላዲ እኔ ቢኒ ቤት ትናንት የገባሁበት ዋናው ምክንያት ምንድነው? ጳላዲ ቅድም ማጆሪቲውን ሐሳብ አንስቶታል። ትናንት ገብቼ የተናገርኩትን ኦልሞስት 90% ጳላዲዮስ አንተ አንስተዋል። ምንድነው ዓላማው ከተባለ ድንገት ቢኒያም ቤት ስገባ ቴዲ ምን አጠፋ ነው ቶፒኩ የነበረው። እኔ እሱ ላይ አይደለም ኢሹ የነበረው። ከዛ ምን የሚል ነገር መሀል ላይ ኮንፌስ ሲያደርግ ሰማሁት። ራሱ ቢኒያም ማለት ነው። ይሄው ሕያው አምላክ ባለበት ነው። ምንም መዋሽበት ምክንያት የለም። የቴዲ አሁን የለቀቀው ዘፈን አይደለም የሚል አይነት ቬግ የሆነ ኤክስፕሬሽን ሲናገር ሰማሁት። ከዛ በኋላ ዘፈን ምን ማለት ነው? የዘፈን ዲፊኒሽን እንዲህ ነው፣ መጽሐፍ ቅዱስ የሚፈቅደው፣ መጽሐፍ ቅዱስ የተከለከሉ ዘፈኖች እንደዚህ ናቸው የሚለው አይነት ነገር ካታጎራይዝ የማድረግ ነገር ሲያደርጉ ተመለከትኩና ገስት ልክ የገባው ዋናውም ገስት ልክ የገባው በምክንያት እዛው ገስት ላይም ተናግሬዋለሁ። አንደኛ ገስት ላይ ዲያቆን ዳዊትና አሜሪካ ያሉት ማለት ነው ዲያቆን ዳዊትና ዲያቆን ዝቅያስ ሁለቱም አሜሪካ ያሉት ገስት ላይ ተቀምጠው ነበረ። ምን ብዬ ተናግሬያለሁ? እዛ ላይቭ ላይ ምን አይነት ኢምፕሬሽን ይፈጥራል ከተባለ እነዚህ በቤተ ክርስቲያን የሚያገለግሉ ዲያቆናት ናቸው። ስለዚህ ታች ለሚሰማው ሰው መጠንቀቅ አለብን። እኛ በተወሰነ መልኩ ነገሮችን የምናገናዝብ ሰዎች ይሄ ከዚህ አንፃር ነው ይሄ ከዚህ አንፃር ነው ብለን ልንከፋፍለው ካታጎራይዝ ልናደርገው እንችላለን። ነገር ግን ታች ያለው ሰው እንደዚህ ዘፈን እንደዚህ አይነት መልእክት ካለው ችግር የለውም ብሰማው፣ ዘፈን እንደዚህ አይነት መልእክት ካለው ችግር የለውም ብሰማው የምትለው ከሆነ ቅድም ጳላዲ እንደተናገረው ሁሉንም ዘፈን ነው የሚሰማው። ሰው መርጦ አይሰማም። እንዲሁም እኛ ኦርቶዶክሳውያን እንዴ ራሳችንን እኮ እናውቅ የለን በደንብ በጣም ማጆሪቲ ኦርቶዶክስ እኮ ዘፈን አዳማጭ ነው። ለምን እንወሻሻለን? እንደዚህ አይነት ችግር ባለብን ሰዓት ላይ በዚህ ካታጎሪ አዳምጥ፣ ይሄ ሲሆን እንዲህ ነው፣ እንደዚህ አይነት መልእክት ሲሆን እንዲህ ነው የሚለውን ነገር መናገር ታች ላሉ ለማጆሪቲው ምዕመናን ልክ አይደለም። በዛ ላይ ደግሞ ገስት ላይ ዲያቆን ዳዊትና ዲያቆን እስቂያስ ተቀምጠው ይሄ የቤተክርስቲያን ሐሳብ ነው የሚመስለው። ለምን ቤተክርስቲያን ውስጥ የሚያገለግሉ ዲያቆናት ስለሆኑ ይሄንን ያነሳው ሐሳብ 100% ይኸው በሕያው አምላክ ፊት ማለት ነው። ይሄንን አነሳው እና ወንድማችን ጳላዲ ቅድም እንደተናገርኩም ብዙ ነገር ሰምቻለሁ። እኔ አሁን ቴዲ የለቀቀው አልበም ዘፈን አይደለም፣ ይሄማ ጭራሽ መዝሙር ነው። ኢቭን ሁላ ዛሬ ለምሳሌ እኔ ቀንሲስ ቤት ነበርኩ። አረ ምን ቴዲ ብቻ እንዴ የና አብዱኪያር ዘፈኑ ላይ ከፈተልን እያሉ የምናውቃቸው ኦርቶዶክሳውያን እንደዛ ሲጽፉ ነበር። በጣም ምን የሚል ነው ሐሳብ ዛሬ ሁላ ሲስ ቤት ገብቼ ምን የሚል ሐሳብ አንስቼ ነበረ። እግዚአብሔር በሚያውቀው እንደዚህ ካታጎራይዝ ማድረግ ከተጀመረ ውጭ ዓለም ላይም እኮ ብዙ አሉ። አሁን በሚገራርም ቢት የሚሰሩ እኮ ዘፈኖች አሉ፣ መልእክታቸው መልካም ቀና የሚመስሉ። ስለዚህ ሰዎችን ወዴት ነው የምንመራው? እነዚህንም ዘፈን ብታዳምጡ ችግር የለውም። ለምን? መልእክታቸው ቀና ስለሆነ፣ መልእክታቸው እንዲህ ስለሆነ እያልን ሰዎችን ኦርቶዶክሳውያንን ዘፈን እንዲያዳምጡ መጋበዝ ነው። ነገር ግን ቤተክርስቲያናችንን ማዳመጥ አለብን። በዚህ ጉዳይ ላይ ነው አለቀ። ቤተክርስቲያናችን ምን ትላለች ለሚለው ኢቭን መምህራንን እኔ ስቶሪ ለምሳሌ አድርጌያለሁ። የነ አባ ገብረ ኪዳንን የነ ዲያቆን ሄኖክ ኃይሌን ትላልቅ መምህራንና ሊቃውንት ናቸው። በቃ ዘፈን የሚባል ነገር እንዲህ የሚባል ነገር የለም፣ ቤተክርስቲያን ዘፈን መስማትን ተከለክላለች ብለው በግልጽ የተናገሩበትን ነገር ሁላ ስቶሪ አድርጌያለሁ። ከዛ ባለፈ ኢቭን ቤተክርስቲያናችን እንኳን ዘፈን አይደለም መዝሙር ራሱ ጮክ ተብሎ ሲዘመር ከስርዓት ወጣ አይነት አዘማመርን ራሱ ተከለክላለች። ከዛም አልፎ ቤተክርስቲያናችን ኢቭን ኢንስትሩመንቶች ራሱ ለመዝሙር የምትጠቀማቸው ኢንስትሩመንቶችን ሁሉ ትጠነቀቃለች ከዓለም ጋር እንዳይመሳሰልባት። እና እነዚህ ነገሮችን ሁሉ ሐሳብ አንስቻለሁ። ከዛ ወንድማችን ቢኒያም አሁን ዛሬ እንደውም አንድ ዛሬ ስቶሪ ያደረኩት ነገር አለ። ምንም የማዋሸው ነገር የለም። ምን ብዬ ስቶሪ ያደረኩ በስለ ጳላዲ
እንደው በጣም ብዙ ቲክቶከሮች ማለት ነው መንፈሳዊ ነገር ላይ የሚሰሩም ዓለማዊ እንትን ላይ የሚሰሩ ኦርቶዶክሳውያን የቴዲ አልበም ከመለቀቁ በፊት በጣም ብዙ ቪዲዮ ይመጣልኝ ነበር ፎር ዩ ፔጅ ላይ አልበሙ እንዲህ ሐሙስ እንዲህ ሊለቀቅ ነው። ከዛ ዛሬ ምን አደረኩኝ? ምን አለ የቴዲን አልበም ለመስማት የቴዲን ዘፈን ኦር አልበም ለመስማት እንዲህ እንደጓጓን ጌታችን ኢየሱስ ክርስቶስ ዳግም ይመጣል ብለን እንዲህ ብንጓጓ እርሱ ይመጣል ብለን አስበን እንደው ንስሐ ገብተን ስጋና ደሙ ለመቀበል እንዲህ ብንጓጓ ብዬ ስቶሪ ያደረኩ። ከዛ ወንድማችን ቢኒያም በውስጥ መጥቶ ምን አለኝ? ካድሬ ይሄ በዘር በእንትን የምታስብ አለኝ ቃል በቃል። እና እኔ አሁን እሱ የተናገረው ነገር ምንም እኔ እግዚአብሔር ስለሚያቀኝ እሱ እንዲያለኝ አላለኝ እኔ ህይወቴ ላይ ለውጥ የሚያመጣው ነገር የለም። ግን ሐሳብ መስጠትን አናፖሎጂካሊ ትናንት በውስጥም ሲያወራኝ ነበር። ኢቭን ዘፈኑ ልክ አይደለም ብሎ መናገርን ከፖለቲካ ጋር የማገናኘት ኢንቴንሽን ተመልክቼበታለሁ እግዚአብሔር በሚያውቀው። ለምሳሌ እኔ ስሜ ጋዲሳ ነው። እኔ ሌላ ነገር ውስጥ መግባት አልፈልግም። ይሄንን ነገር ግን ዘፈን ማዳመጥ የሚለውን ሐሳብ ልክ አይደለም፣ ቤተክርስቲያናችን ትምህርቷ እንደዛ አይደለም፣ ማስተምሯ እንደዛ አይደለም ብዬ መናገሪን ከፖለቲካ ጋር አነካክተውት አንተ ብልጽግና ነህ፣ አንተ ካድሬ ነህ ምናምን እና አንተ መንግስት ቤት የምትሰራ ነህ ምናምን እንደዚህ አይነት አኪዩዜሽኖች ነበሩ እና ይሄ መልካም አይደለም፣ እግዚአብሔርም ይታዘበናልና ጳላዲ የተናገርኩት ሐሳብ ኦቨርኦል ሐሳብ ይሄ ነው። ሌላ ከዚህ የወጣ ነገር የተናገርኩት ነገር የለም። የተሳሳትኩትም ነገር ካለ እታረማለሁ። ነገር ግን ይሄው እግዚአብሔር በሚያውቀው 100% ትናንት ያወራሁትም ዛሬ የሚያወራሁት ነገር ይሄን እዚህ ሐሳብ ላይ ነው። አመሰግናለሁ ጳላዲ። ጋር ያክብርልን። ጉዳያችን ዘፈን ትከለክላለች የሚል አስተምረዋል እንዴ ጋዲ? ዲያቆን ዳዊት ምንድነው አልሰማሁትም። እኔ አሁን ለምሳሌ የሀገር ስትልኝ ለምሳሌ ስለ ሀገር መስፈን የሆነ የሀገር ወይ የሰርግ ወይ እንደዚህ ከባህል ጋር ቤተክርስቲያን የራሷ መዝሙር አላት አይደል እንዴ ዲያቆን ዳዊት? ቤተክርስቲያን የራሷ መዝሙር እንዳላት ሆኖ የባህላዊና በሰርግ ጊዜ የደስታ ጊዜ ባህላዊ ነገር ተከለከላለች ቤተክርስቲያን እንደ ቤተክርስቲያን። እኔ በማቀውና እንግዲህ በኤክስፒሪየንስ ባረኩት እስከዛሬም ድረስ እኔ ሰርግ የቤተክርስቲያን ተብሎ ሰርግ ሲባል ቤተክርስቲያን ሰርግንም ሪኮመንድ እንደምታደርገው ሰዎች በቤተክርስቲያን እንዲጋቡ ነው። ከዛ ባለፈ በቤተክርስቲያን የተጋቡትን ደግሞ የቤተክርስቲያን መዝሙር ነው የሚዘመር እስከማቀው ድረስ። ኦኬ ሶ ለምን መሰለህ ይሄንን የምጠይቀህ እንደ አሚን ዲቤት ማድረግ አለ ችግር የለውም። እኔ ብታሳየኝ እሺ እንዲና ወደ እንትናችን እንጣ። አንዴ ቢኒያም አንዴ ትንሽ ይቺን ነገር ክሊር አፕ ማድረጉ ጥሩ ነው ለኛም ልጆች። ለምን መሰለህ ይሄንን የማነሳው ይሄ ጥያቄ ባይ ዘ ዌይ ከዚህ በፊት ብዙ ጊዜ ተጠይቋል። ግን it's coming to the point where ባህልን ቤተክርስቲያን ባህል ትጠብቃለች፣ ባህልን እንትን አትቃወምም እንደምታውቀው ማለት ነው። በዚህ I'm sure we can agree። አሁን it's coming to the point where ባህልን ለማጥፋት የሚሄድበት ጊዜ ትውልድ እየተነሳ ነው ማለት ነው። ባህልን እንደ ባህል ዘፈንን ተው፣ ባህልን ግን እንደ ባህል ለማጥፋት የተነሳ ትውልድ አለ እምልገባ እና አንዳንድ ጊዜ የቤተክርስቲያን ትምህርት ምንድነው ብሎ ማየት ያስፈልግ። ቀደም ያነሳው ነገር ስላለ ማለት ነው። የኛ ፐርሰናል እይታ ሊኖር ይችላል። እኔ እንደዚህ ቢሆን ይሻላል የምንለው ነገር ሊኖር ይችላል። የቤተክርስቲያን አስተምሮ ግን ሪሊ ምንድነው ብለን ብናይ አይ ቲንክ በተለይ ሀገር ላይ ያለውን ነገር ብዙ እንደምታውቀው ታሪክ አለው፣ ብዙ አመጣጥ አለው እና ያንንም አብሮ ለማጥፋት የተነሳ ትውልድ ስላለ ትምህርቱን በግልጽ ማስተማር ያለብን ጊዜ ነው ብዬ ስላመንኩ ነው። እኔ አንድ ነገር ልናገር። መቼም የሆነ ነገርን ለመሸሽ ተብሎ ቤተክርስቲያን ማትለውን ነገር ትላለች ብሎ ቤተክርስቲያን አሁን በመዝገበ ቃላትም ስናነብ የነበረውን ነገር ዘፈን ማለት ምን ማለት ነው? ለምሳሌ ምን ማለት ነው? እስቲ ለጣዖት ምን አይነት ዘፈን ነው? ለጣዖት የሚደረግ በጣም ጥሩ። ይሄው መዝገበ ቃላቱ ነው። ይሄው እኮ ቅድም ነገርኩ አይደል? አሁን ባለንበት ጊዜ ለጣዖት የሚደረግ ዘፈን ስትል እስቲ ምን አይነት ዘፈን ነው? ለምሳሌ እሺ፣ በጣም ጥሩ። እንግዲህ ምንድነው መሰለህ የመጀመሪያው ነገር ሰውን ጣዖት ያደረገ ሰውን ተረዳኝ። ሰውን ጣዖት ያደረገ። ሁለተኛ አገራችን ላይ የተለያዩ ባህላዊ ሃይማኖቶች ወይም አጋንንታዊ ግብር አሉ። ለነዛ ለአጋንንታዊ ግብሮች የሚደረጉ ክንውኖች ላይ ገልጠን መናገር አለብን ማለት ነው። ነገር ግን አሁን ለምሳሌ ስለ ኢትዮጵያ እኔ እንትን ነው ስለ ኢትዮጵያ ለምሳሌ ስለ ኢትዮጵያ የተነገረው ነገር ጣዖት አይደለም። በግልጽ አማርኛ በቃ
ከመጽሐፍ ቅዱስም እያወጣን መነጋገር አለብን ማለት ነው። ስለዚህ ቤተ ክርስቲያን ትምህርቷ ምን ይመስላል፣ መጽሐፍ ቅዱስ ምን ይመስላል የሚለውን ነገር ቦልድሊ መናገር አለብን። ምክንያቱም ፈረንጅ ሀገር ብትሄድ እኮ የፕሮቴስታንቶቹ ይዘፍናሉ ይዘምራሉ። ግን የሚለየው ከኛ የሚለየው ምንድነው? ፕሮቴስታንቶቹ ውጭ የዘፈኑትን ዘፈን ቤተክርስቲያን ውስጥ ኳይሮ ነው ይዘፍኑታል። እኛ ቤተክርስቲያን የለም። ዘፋኞች መቅደሱ ላይ አይዘምሩም፣ የተለዩ ናቸው። ከብሉይ ኪዳን ጋር የተያያዘ የክህነት አገልግሎትን ቤተክርስቲያን ታመጣለች። እንዴ ሐሳቡ ሐሳቡ ቬግ እየሆነ እየሄደ ስለሆነ ያንተ ቬግ ያደረከው እኛ ምንም አላደረግንም። እሺ ገዝት የላኩበትም ዋናው ምክንያት ቢኒ ምን ስትል ሰምቼ ነው የቴዲ ዘፈን አይደለም የሚል ኤክስፕሬሽንን አስቀምጥ ንግግርን። ከዛ እኔ እንደው ሁላ ዲያቆን ሕዝቅያስም ኮንፊርም ሊያደርጉ ይችላሉ፣ ዲያቆን ዳዊትንም ኮንፊርም ለጣዖት የቀረበ ዘፈን አይደለም። ሳነጻጽር ሙሉን ስማው አነጻጽሬ ለአስታሮስ ለእንዲ ብዬ ልክ እንደ መዝገበ ቃላቱ ለዛ አይደለም የዘፈነው ለሀገር ነው ጥበብን ያስቀመጠው ብዬ ነው የተናገርኩት። ጋዲ እንትማን አትሰጥቃት ቆይ አንዴ ጌታቸው አንዴ ስትናገር አትሰንጥቀት ሙሉን ከሰማ ያነጻጸርኩበትን ነገር ነግሬሃለሁ። ቢኒ አይ ቲንክ ለማዳመጥ አላውቅም እንግዲህ ለማዳመጥ ሙሉን መስማት። እሺ በቃ እሺ፣ መልካም ምሽት። እሺ በቃ እሺ፣ ሰላም ደሩሽ። እኔ ልንገርህ፣ ኩሩ ኦርቶዶክሳዊ ነኝ። አገር ስለማትወድ አሁን አንዳንድ የምትቃወመው ዘረኛ ስለሆንክ አገርን ስለማትወድ አገርክን ስለማትወድ አሁንም ደግሜ መዝገበ ቃላቱን እናሳያለን። ግን እኔ የምናገረውን ቅንጥብ አታደርገው፣ ነውር ነው። የሙሉ የተናገርኩትን መስማት ትልቅ ነገር ነው። በቃ አሁን እዚህ ከስር እኮ ከቢኒያም አፍ ወጥቶ ምን ትገኛለች ብሎ ነው። ቴዲ ለጣዖት አልዘፈንም። ጻፉልኝ። ቴዲ በዚህ በሰማሁት እንትን ለጣዖት አልዘፈንም። ለጣዖት ለሀገር ነው። የሀገርን ሲቃ በተሰጠው ጥበብ አሳይቷል። አሁን የወጣውን ዘፈን 18 ዘፈን ተብሏል። ሌሎችም ዘፋኞች እንደዛው ትናንትና የሚያወጡ ስላሉ ብዙዎቹ ስላሉ ማለት ነው። ሰው ካዳመጠ በኋላ ነው ባህል መሆኑን የሚለየው፣ ግጥሙን ከገመገመ በኋላ። ከዛስ እንዴት ነው የሚደረገው? ወይስ ሰምባዲ ቀድሞ ሰምቶ ነው ሪኮመንድ የሚያደርገው? ኦኬ፣ ያልገባኝ ክፍል እሱ ነው። ባህላዊ ነገሮች የተባሉት ለምሳሌ በየሀገሩ ስለሚታወቁ እንትን ይባላል። አሁን ስለ አንዳንድ ግለሰቦች ነው እያወራን ያለ ነው። አዲስ ነው ሲወጣ ሁሉም ከፍቶ ካዳመጠ በኋላ ነው የሚለየው። ስለዚህ ካዳመጥን በኋላ ወይ ይሄ ልክ አይደለም፣ ይሄ ኃጢአት ነው፣ ሁለተኛ እናዳምጠው ምን የምንለው ወይስ በጣም ጥሩ ነገር ነው ያመጣው። ይኸውልህ ቴዲ አፍሮ እንደ ምሳሌ ስለተነሳ ቴዲ አፍሮ ዘፋኝ ነው፣ በቃ ዘፋኝ ነው። ጥላሁን ገሰሰ ዘፋኝ ነው። የምናውቃቸው እኛ ዘፋኝ እንደሆኑ ነው። በቃ ዘፋኝ ናቸው። ዘፋኝ በዘፋኝነት ነው የምንይዛቸው። ዘፈንን አቁመው እንዲዘምሩ እናስተምራቸዋለን፣ እንመክራቸዋለን። ትምህርቱም የንስሐ ልጅ ቢሆን እኔ አቁምና ዘምር፣ ቁረብ፣ አስቀድስ ነው የምለው። አየህ እሱ ራሱ እየዘፈንኩ ልቁረብ አይልም። እሱ ራሱ ያውቀዋል። ቴዲ አፍሮ የምትጠይቁት ኃጢአተኛ ነኝ ነው የሚለው። በነገራችን ላይ እየጸለየም ሊሆን ይችላል። የብዙ አርቲስቶቻችን ህይወት ራሳቸው ስለሚያውቁት እንደው ከዚህ መውጣት ፈልጋለሁ እግዚአብሔር እንዲረዳን ጸልዩልን ይሉናል ይላሉ። እኔ አሁን አርቲስት አመልማል አባተን እኔ ያለሁበት ደብር ደጋግማ መታ ታውቃለች። ቁማ በስነ ስርዓት አስቀድሳ በጣም ትሁት ናት። በጣም ትሁት እና ማንኛውም አርቲስት ብትጠይቁት ደስተኛ አይደለም። አየህ አሁን እያወራን ያለነው ግን
አሁን ቴዲ አፍሮን የሚደግፍ ሰው እዚህ ውስጥ ዘፈኑን ትክክል ነው ምናምን የሚል ሰው የለም። መልእክቱ ግን አሁን ከዚያ ዘፈን ውስጥ የታወቀው የትኛው ነው? ዳስጣል የሚለው ነው። እኔ የሰማሁት እሱን ነው። ማለት ሰዎች እያወሩበት ያለውት እሱን ነው። ዳስጣል ምንድነው መልእክቱ ሲባል የህዝብን መከራና ስቃይ የወደቀበትን የሚናገር ሆነ። ኦኬ፣ የሚናገር ሆነ ማለት ነው። ኦኬ፣ ይሄም ቢሆን አዳምጡት እንላለን አንልም። እኛ አዳምጡት ስሙት አይደለም እያልን ያለ ነው። ማንንም ዘፋኝ ነው፣ ዘፈን ኃጢአት ነው። ማንኛውንም ዘፈን ግን ወደ ሌላ አምጥተን ለምሳሌ ኦኬ መዝሙር ተብለው የሚቀርቡት እኛ እንደ መዝሙር አንቀበላቸው። ለምሳሌ የኢትዮጵያ ተማር ልጅ የሚለውን አሁን መዝሙር እንለዋለን፣ ዘፈን ነው እኛ የምንለው። ግን ተማር ልጅ የሚለው በራሱ ኃጢአት ነው ወይ ከተባለ አይ ኃጢአት ነው ብለን ግን አናስተምርም። ይሄንን ምንድነው የሚያስተላልፈው መልእክት? እንግዲህ እኛ ጋር መዝሙር መተው እንዳይናገሩ ሙስሊሞች አሉ ተማሪዎች፣ ጴንጤዎች አሉ ተማሪዎች። ይሄ ሰውዬ መልእክቱ ማስተላለፍ የፈለገው እንደ ኢትዮጵያውያንን ተማር ልጅም ሲል ቄስ ትምህርት ቤት ገብተህ ተማር እያለ አይደለም። ኦኬ ዘመናዊ ትምህርት እናንተ እንደተማራችሁት እኔ እንደተማርኩት ጳጳሱ እንደሚማሩት ዘመናዊ ትምህርት መማር ለሀገር ይጠቅማል ነው መልእክቱ ማስተላለፍ የፈለገው ይሄ ሰውዬ። ኦኬ ተማር ልጅ አለ፣ ጥሩ ነው። አየህ ተማሪውን እንዲማር ትምህርት ቤትም ይከፈት ነበር። ይሄንን ትምህርት ቤት ዘመናዊ ትምህርት ስንሄድ ጧት ላይ ምናምን አንዳንዴ ይከፍቱታል፣ በምሳ ሰዓት ላይ ይከፍቱልናል። ጥሩ ነው መማር አለበት በኋላ እንዳትጎዳ የሚል መልእክት ስለሆነ ያለው። አሁን ይሄንን ወስደን ኃጢአት ነው ወይ ካልን ባህል ነው ልንለው እንችላለን። አገራዊ ነገር ነው፣ ሁላችን አንድ ብንሆንበት ነው። የኢትዮጵያ ክብር ምንድነው? የዜግነት ክብር በኢትዮጵያ ጸንቶ ይላል። ፖለቲከኞች ወይንም ሌሎቹ መንግስታት መዝሙር ይሉታል። እኛ ግን ይሄንን መዝሙር ብለን መድረክ ላይ አንዘምረው። ቅኝቱ ምኑ በባህል የተቃኘ ስለሆነ ባህልን ወስደን መዝሙር ውስጥ ስለማንቀላቀል እነሱ እንደሚሉት መዝሙር ልንለው እንችላለን። ግን አብሬ እኔ ራሴ ዘምር ነበር። ዲያቆን ሁኜ ነው ዘመናዊ ትምህርት የተማርኩት። ስለዚህ የዜግነት ክብር የሚለውን ስለው ልቤ ይነካል። አርቲስቶች ሲሉት ልቤ ይነካል። አገሬን እያሰብኩ ነው። ግን ስለ አገሬ ነው። አገርን ማሰብ በራሱ ኃጢአት ነው ወይ ከተባለ ኖ፣ እንዳበጃጃት እንንከባከባት እግዚአብሔር የሰጠኝነት አገሬን እጸልይላታለሁ ሁሉ ስጸልይ ስለ ሀገሬ ስጸልይ ባይዘው ስለ ሀገሬ በምጸልይበት ጋር ስለ ጴንጤውም ስለ ሙስሊሙ ጭምር እየጸለዩ ያለሁት የሀገሬ ልጆች ለሆኑት ሁሉ። ስለዚህ መለየት አለብን ነው እያልኩ እኔ ባህልን የምንለው ከሀገራዊ ጉዳይ ለምሳሌ ስለ አድዋ ላይ ታቦት እነ አቡነ ማቴዎስ ይዘው ወጡ አይደል? ታቦት ይዘው በመዝሙር ካህናቱ ሲሄዱ ሙስሊሙ ሌላው እምነቱ ምኑ ኦርቶዶክሳውያኑ ገበሬው ምኑ ደግሞ የራሱን ባህሉን ደግሞ አድዋን ደግሞ ሆ እያለ ተነሳ ሀገሬ አገር ድንበርክን ጠብቅ እያለ በጋራ ማለት ነው። ሙስሊም የለ ምን የለ። ይሄ ኃጢአት ነው ወይ ከተባለ ኖ እና አቡነ ማቴዎስ አላወገዙም። ይሄ አንስታችሁታል። ጋዲ ካነሳው እንደውም ልነሳ እንኳን አይደለም ዘፈንን ይቅርና ከመዝሙር እንኳን ለይተን እንኳን እንተቻለን አይደል? ይሄ መዝሙር መልእክቱን አይደለም እንመለከት፣ አዘማመሩ፣ ስርዓቱ፣ ስልቱ፣ የዜማ መሳሪያውን እያየን እኮ እንተቻለን። እንኳንስ ከምንም ያልሆነው ጠቅልሎ ወጥቶ ዘፈን ከሆነው ነገር ይቀርና ማለት ነው። ስለዚህ ምንም ጥርጥር የለውም የሆነን ነገር ለይተን ይሄንን መርጠን ይሄ ትክክል ነው ስለ ሀገር ነው የተዘፈነው፣ ይሄ ትክክል አይደለም ስለ ሀገር ስላልተዘፈነ አይደመጥ የምንልበት ምክንያት የለም። ዘፈን በአጠቃላይ ኃጢአት ነው ተብሎ ነው የተቀመጠልን እንጂ ኦኬ ይሄ ጥላሁን የዘፈነው እኮ ስለ ሀገር ትክክል ስለሆነ እናዳምጠዋለን የምንልበት ምክንያትም የለንም። አንዳንድ መምህራን በምጸት ይጻፉት ነበር። ፌስቡክ ላይ አይተናል። ብዙ መምህራን ሲጽፉ አይተናል። በምጸት መልክ ያለው መነሻቸው ኃጢአት አይደለም ይሉና ግን የምትል አይነት አገባብ ያለው ንግግሮችን፣ ጽሁፎችን ሲጽፉም አይተናል። እንደዚህ አይነት ነገሮች አሁን ብዙዎችን እየወሰደ ያለው እንደዚህ አይነት ነገሮች ይመስሉኛል። ዘፈኑ እኮ ግጥሙ ጥሩ ነው ግን ኃጢአት ነው። ይሄ አብሮ መሄድ አይደለም። በቃ ዘፈን ኃጢአት ነው ከተባለ ኃጢአት ነው እንጂ ግን እያለን የምንከፍታቸው ክፍተቶች ሲገኙ በጣም አስቸጋሪ ነው የሚሆኑት። በተቻለ መጠን መምህራን የሆኑ ሹመት ያላቸው በአንድም በሌላም በተተኪ መምህራንም በተለያየ ሰርተፊኬት ያላቸው ሰዎች ቃለ እግዚአብሔርን የሚናገሩ ሰዎች ሲሆን ዋና ዓላማቸው ሰውን ወደ እግዚአብሔር መንግስት የሚወስደውን መንገድ ማመላከት እንጂ ጎን ለጎን አብሮ የሚያስኬዱትን ነገሮች ማመላከት ያን ያህል ተገቢነቱ አይታየኝም ብዙ
ምክንያቱም ዓላማው ሰው እግዚአብሔርን እንዲያይ ወደ እግዚአብሔር እንዲቀርብ ነገረ መላእክትን ነገረ ቅዱሳንን በሐሳብ በህሊናው ከቶ ዘወትር እንዲቀመጥ እንዲኖር ነው እንጂ ስለ ሀገር ፍቅር ተዘፈነ ተብሎ የምናዳምጥ ከሆነ ችግር ነው የሚኖር ብዬ አስባለሁ። እስከማውቃቸው ድረስ ደግሞ አብዛኞቹ እዚህ ሚዲያ ላይ ያላችሁ ወንድሞች እስከማውቃቸው ድረስ በአንድም በሌላም የቆረብን ሰዎችን ብዬ አስባለሁ። ትላንት ቆርበን ዛሬ ዘፈንስ ማዳመጥ ተገቢ ነው ወይ? በራሱ ደግሞ ሴትኛውን ነው ሁሉንም አዳምጠን ነው ኦኬ ይሄ ስለ ሀገር ነው ይሄ ስለ ሀገር አይደለም ብለን የምንለየው ሁሉንም ካዳመጥን በኋላ ነው ወይስ ሰው ርዕስ ጠይቀን ነው እንደዛ የምናደርገው? በራሱ አይደል? ስንት ሰው ጠይቀን አሁን ቴዲ ስለ ሀገር የዘፈነው ስንቱን ለምሳሌ ስንት ዘፈን የሆነ ዘፈን ለቋል። ስለዚህ ስንቱ ነው ለሀገር ስንቱ ነው ለሴት የዘፈነው ወይ ደግሞ ስንቱ ነው ለእንትን የዘፈነው ብለን ለይተን አይደለም የምናዳምጥ። ሰው ሁሉን ካዳመጠ በኋላ ኦኬ ይሄ ስለ ሀገር ነው ይሄን ስን ስለሚል ነው የሚለው ማለት ነው። በአንድም በሌላም ሰው ኦልሬዲ ዘፈኑን አዳምጦ ከእግዚአብሔር የተለየበት ጊዜ ስለሆነ ማለት ነው። እሱም ብቻ አይደለም ማለት ምን ዘፈን ባለበት በዛ ቦታ ላይ አጋንንት ይዘፍናሉ ይለለ በቃ ዘፈን ካለ አጋንንት አለ አጋንንት ይዘፍናሉ በአንድም በሌላ። ስለዚህ የምናመቻመቻቸው ነገሮች የሉም። አንድን አካል ስለምንወደው ስለምንጠላው የምንለካው ከሆነም በጣም ችግር ነው። በነገራችን ላይ መለኪያችን ማያችን መነጽራችን ቤተክርስቲያንና አስተምሮቷ ካልሆነ የግል ጉዳይ ነው የሚሆነው። ከዛ የግል ጸብ ጉዳይ ነው። እርግጥ ነው ኮንቴንታችን ወቅታዊ ነገሮችን መዘገብ ሊሆን ይችላል። ግን ስንዘግብ ግን እንትን ይዘን ነው ወይ ምንድነው ድጋፍ ይዘን ነው ወይ ሲባል እንደዛ ከሚሆን ይልቅ ያለውን ነገር አስቀምጦ ማለፍ እንጂ ይሄ የሀገር ነው ይሄ የፍቅር ነው ይሄ እንትን ነው ይሄኛውን ትራክ አዳምጡት ይሄኛውን ትራክ አታዳምጡት የምንባባል ከሆነ ቤተክርስቲያን ባልሰጣችን ስልጣን ላይ መሿሻም እንዳይሆን በጣም ጥንቃቄ ማድረግ ይፈልጋል። በተለይ ተከታይ ኖሮን በተለይ ሰውን ወደ እግዚአብሔር እንመራዋለን ወይ ደግሞ ይመሩታል ተብሎ የተቀመጡ አካላት ቃል እግዚአብሔርን በመናገር የሚታወቁ አካላት ችግር የለውም እንኳን አይነት ነገር ለራሳችን ስለተመቸ የምናመቻች ከሆነ ጥያቄ የምንጠየቅ ይመስለኛል በመድኃኔዓለም ዘንድ። ስለዚህ መለኪያችን ምንድነው? እኛ ስለወደድነው ነው ወይስ እግዚአብሔር ይወደዋል ብለን የሚለውን ነገር ማየቱ ተገቢ ነው። እግዚአብሔር አንተ ስለ ሀገር ነው የዘፈንከው ስለዚህ መንግስተ ሰማያት ከመውረስ አትወዝንም ሊለው አይችልም አይደል? አንተ እኮ ስለ ህዝብ ነው የዘፈንከው ስለዚህ አንተ ከመንግስቱ አትርቅም ሊለው አይችልም። በቃ መንግስተ ሰማያትን አያያትም ነው ቅዱስ ጳውሎስ ያለው። አያያትም የሚለውን ይዘን ነው የምንንቀሳቀሰው እንጂ ስለ ሀገር ስለዘፈነ ወይ ደግሞ ስለ እናት ስለዘፈነ ትንሽ እንደው ዳር ላይ በመንግስቱ ዳር ላይ የሚያስቀምጠው አይነት አድርገን የምናስብ ከሆነም ችግር ሊገጥመው ይችላልና ልናደላ የምንችለው በተቻለ መጠን ወደ ቤተክርስቲያን ትምህርት እንጂ በግላችን አንድን አካል ስለወደን ነው ወይ ደግሞ መልእክቱን ስላስተላለፈልን ባይሆን ተገቢ ነው ብዬ አስባለሁ። በአንድም በሌላም ስለሆነ አካል ስናስተዋውቅ ነገ ሌላኛው ቀጣዩን ትራክ ማይሰማበት ምክንያት ሊኖር ይችላል ብዬ ስለማላስብ ማለት ነውና በተቻለ መጠን አዝማሚያችን ሚዛናችን ወደ ቤተክርስቲያን ቢያቃድል ጥሩ ነው ብዬ አስባለሁ። በጣም ብዙ አወራሁ ያለ ሰዓት። እግዚአብሔር ይስጥልኝ። ጳላዲ እግዚአብሔር ያክብርልን።